የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የሀገሪቱን ዘርፈ ብዙ ችግሮች በቴክኖሎጂ ለመፍታትና ብቁ የሰው ኃይል ለማፍራት ያለመ የመግባቢያ ስምምነት ከደብረ ብርሃን ዩኒቨርሲቲ፣ ከወሎ ዩኒቨርሲቲና ከቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ጋር ተፈራርሟል። በፊርማ ስነ ስርዓቱ ላይ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቼና ኢንስቲትዩቱ የሀገርን ችግሮች በኤአይ ቴክኖሎጂ ለመቅረፍ ከትምህርት ተቋማት ጋር ያለውን ትብብር አጠናክሮ እንደሚቀጥል ገልጸዋል። ዋና ዳይሬክተሩ አክለው ስምምነቱ የኢትዮጵያን የነገ ተተኪ የቴክኖሎጂ ባለሙያዎች ለማፍራትና የፈጠራ አድማስን ለማስፋፋት ወሳኝ ሚና እንደሚጫወት አስረድተዋል። እነዚህ ነገሮች ይዘን ሀገራችንን በጣም ከፍ የምናደርግበት በተለይ እነዚህ ወጣቶች እድል የሚያገኙበት የትምህርት እድል የሚያገኙበትን አብረን በጋራ የምናመቻችበትና አብረን የምንሰራበት የህብረተሰባችን ችግር አብረን የምንፈታበት ነገሮች ይኖራሉ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከደብረ ብርሃን ዩኒቨርሲቲ፣ ከወሎ ዩኒቨርሲቲና ከቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ጋር የተፈራረመው ስምምነት የመማር ማስተማር ሂደቱን ለማዘመን፣ ምርምርን ለማጠናከርና የሕክምና አገልግሎቱን በቴክኖሎጂ ለመደገፍ ትልቅ ፋይዳ እንዳለው የተቋማቱ አመራሮች ገልጸዋል። ከኤአይ ጋር በሀገራችን ያው አዲስ ስለሆነ ፕሮግራሞቹን ማስፋት የተማረ ሰው ኃይልም በዚህ ኤሪያ ላይ ማፍራት አንዱ ትኩረት ስለሆነ እዚህ ላይ ተጋግዘን መስራት ነው። የእናንተን ሪሶርስ ሼር በማድረግ ከኛም ደግሞ ያሉንም በሰው ኃይልም በፊዚካል ሪሶርሶችንም በጋራ በመጠቀም መማር ማስተማሩ ለኤአይ ጋር ያለው ሪሌትድ የሆነው መማር ማስተማር ውጤታማና ጥራት ያለው መማር ማስተማር ከመስጠት አንጻር ይሄ ኤምኦዩ በጣም ወሳኝ ነው። ኤአይ አት ዘ ኤንድ ኦፍ ዘ ዴይ ሰርቪስን ማቀላጠፍ ፕሪሲሽን ጉዳይ ስለሆነ እሱ ላይ አብረን እንሰራለን። ኤአይ ኢንተግሬት ብናደርጋቸው በቴክኖሎጂ ብንደገፍ ሞር ክሊር የሆነ ትራንስፓረንት የሆነና ፈጣን የሆነ ሕክምና ለታካሚዎቻችን መስጠት እንችላለን። ይህ የጋራ ትብብር በኢትዮጵያ የዲጂታል ትራንስፎርሜሽን ጉዞ ውስጥ አዲስ ምዕራፍ የሚከፍት ሲሆን በተለይም በምርምር በሰው ኃይል ልማትና በቴክኖሎጂ ሽግግር ረገድ ተጨባጭ ለውጥ እንደሚያመጣ ይጠበቃል።